በዛሬ ቪዲዮ ምርጥ የዲኤልኤስ ፕሌየሮችና ምርጥ ኮንተንት ክሬተሮችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ግን ግዴታ ላይክ ማድረግ አለባችሁ በደንብ ቫይራል እንዲወጣ ማለት ነው። ከዛ ውጪ ደግሞ ቻናሉ አዲስ እንደሆነ እንዳትረሱ። ዋናው ቻናሌ አይደለምና ይሄ አዲሱ ቻናሌ ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮን ደግሞ እስከ መጨረሻ መመልከታችሁ እንዳትረሱ። ለእናንተ በጣም የሚጠቅሙና የሚያስተምሩ ይዘት ቪዲዮዎችን የሚያቀርቡ ሰዎች በዚህ አጋጣሚ እንድታውቁ ያደርጋችኋል። ስለዚህ እስከ መጨረሻው ቪዲዮን ተመልከቱ። ስድስተኛ ደረጃ ላይ ያስቀመጥኩት ኢኤል ግሪፍ ይባላል። በጣም ትኩረት የሚስብ አይነት ኮንተንት ነው የሚሰራው። ለተመልካቾች ሳቢ ሆነ እና ደግሞ በጣም ያዝ የሚያደርግ አይነት ኮንተንት ነው የሚሰራው። ከዛ ውጪ የሚሰራቸው ተምብሌኖች በጣም ሳቢ ናቸው። ትንሽ መጫወቱ ላይ ደስተኛ አይደለሁም እኔ። ያ ስለሆነ ስድስተኛ ላይ አስቀምጨዋለሁ። አምስተኛ ላይ ደግሞ ያስቀመጥኩት ማቲየም ነው። ይህ የምታውቁት ኮሎምቢያዊ ኮንተንት ክሬተር ነው። ስለ ዲኤልኤስ በጣም ጥሩ መረጃዎችን ይሰጣል። ከዛ ውጪ ደግሞ ፈርቀዳጅ የሆነ ሰው ነው ለድሪም ሊግ ሶከር ማለት ነው። ከድሮ ከልጅነቱ ጀምሮ የሚጫወት አይነት ሰው ነው። ያ ስለሆነ በአምስተኛ ደረጃ ላይ ያስቀመጥኩበት ምክንያት ትንሽ ጌም ላይ ፐርፎርም ላይ ብዙም ደስተኛ አይደለሁም እና ያ ስለሆነ አምስተኛ ላይ ያስቀምጨዋለሁ። በጣም ብዙም የሰብስክራይብ ያለው ሰው ነው። በጣም ብዙ አመት ነው አካውንት ራሱ ከተከፈተ 2016 አካባቢ ነው። ይህ በጣም የረጅም ጊዜ ልፋት እንደሆነ ማሳያ ነው ማለት ነው። አራተኛ ላይ ያስቀመጥኩት ኔክስት ጄንን ነው። ኔክስት ጄን በጣም ጎበዝ ኮንተንት ክሬተር ዓለም አቀፍ ብንለው ማጋነን አይሆንም። ምክንያቱም የሚያቀርብበት መንገድ በጣም አእምሮን መቆጣጠር የሚችል አይነት ቪዲዮዎችን መስራት ይችላል። ከዛ ውጪ ደግሞ ወርልድ ካፕ ሄሮሶችን ሙሉ በሙሉ ወስዷል። የመጀመሪያው እሱ ይመስለኛል እና ከዛ ውጪ ቅርብ ጊዜ ነው አካውንት እንደዚህ አይነት የዲኤልኤስ ቪዲዮዎችን መስራት የጀመረው፣ ግን በጣም ትኩረትን መሳብ ጀምሯል አሁንም እና እኔ በአራተኛ ደረጃ ላይ አስቀምጨዋለሁ። እሱን ገብታችሁ ማየት ትችላላችሁ። የወሰዳቸውንም ተጫዋቾች እና ኦልሬዲ እና ሜሲን እና ዲብሮይናን ሁሉንም ወስዷል እና በጣም የሚያስደንቅ ይዘት ፈጣሪ ነው ማለት ነው። ሶስተኛ ደረጃ ላይ ያስቀመጥኩት የሲሪ ነው። የሲሪ ምን ሁላችሁም እንደምታውቁት በጣም ተመልካች መሳብ ከሚችል ሰዎች መካከል አንደኛው የሲሪ ነው። በጣም እያዝናና ላይቭ ማድረግ የሚችል እና ቪዲዮ መስራት የሚችል አይነት ሰው ነው እና ከዛ ውጪም ፕሌየሩ ላይ በመጫወቱም ላይ በጣም ጥሩ ነው ከምላቸው የድሪም ሊግ ሶከር ፕሌየሮች መካከል አንደኛው የሲሪ ነው። በዚህ የመጣ ደግሞ ሶስተኛ ደረጃ ላይ አስቀምጨዋለሁ። በሁለተኛ ደረጃ ላይ ያስቀመጥኩት ኤፍሲ ፋንቶም ነው። ይህ ልጅ በጣም ጎበዝ ነው። በቃ ድሪም ሊግ ሶከር ልክ እንደ ትምህርት እንደ ስራ ነው እየሰራ ያለው ማለትም ክሬት የሚያደርግበት መንገድ ነገሮችን ማለት ነው። በጣም ትደነቃላችሁ እና ጌሙ የሚጫወትበት መንገድ ብትመለከቱት በጣም ደስ ይለኛል። ሊቅ ነው ማለት ይቻላል። በጨዋታ ሂደት ጨዋታውን እንዴት መቀየር እንደሚችል፣ እንዴት መከላከል እንደሚቻል፣ እንዴት ማጥቃት እንደሚቻል በግልጽ ያስተምራችኋል በቪዲዮን ማለት ነው። ቢናክል ተከታይ ባይኖረውም ብዙ ተከታይ የለውም በእርግጥ ግን የሚያቀርብበት መንገድ እና ደግሞ እሱ ጌሙ የሚጫወትበት መንገድ ለእናንተ በጣም ብዙ ትምህርት ይሰጣል ብዬ ከማስባቸው ሰዎች መካከል አንደኛው ኤፍሲ ፋንቶም ነው።
እና ገብታችሁ የሱ ቪዲዮ ብታዩ ብዙ ነገር ትማራላችሁ ብዬ አስባለሁ። እና ደግሞ በጣም የሚገርም ችሎታ ስላለው የሱን ቪዲዮ ገብታችሁ በመመልከት ራሳችሁን ማሳደግ ማሻሻል ትችላላችሁ። በጣም እኔ ከተመቹኝ ሰዎች በዴሌስ ፕሌየሮች መካከል ከተመቹኝ ሰዎች መካከል በሁለተኛ ደረጃ ላይ አስቀምጬዋለሁ። ያው እኔ እስካሁን በአይኔ እስካየሁት የተጨበጠ ነገር እስካገኘሁበት ሰው መካከል አንዱ ስለሆነ ማለት ነው። አንደኛ ደረጃ ላይ የምናገኘው ፉትቦል ፌቨር 45 የሚባለው ልጅ ነው። ይሄ ልጅ ሆም ብሎ እንደ ስራው ነው እየሰራ ያለው እና ደግሞ ምን ያህል ከባድ እንደሆነ የሱን ቪዲዮ መመልከት በቂ ነው። እና ሲሪየስ ነው፣ ሁሌም ሲሪየስ ነው ጌሙ ላይ ማለት ነው። ምንም አይነት ቀልድ አያውቅም። ጀስት እንደ ስራዬ ነው ብሎ ነው የሚጫወተውና በዛ ላይ በጣም ጎበዝ ነው። ማንኛውም ሰው ሊያሸንፈው አይችልም። ብታሸንፉት ራሱ በሆነ ሚስቴክ በሆነ ስህተት ምናምን ካልሆነ በስተቀር በጣም የሚገርም ፕሌየር ነው። ለእኔ አንደኛ ደረጃ ላይ ባስቀምጠው ደስ የሚለኝ ይህ ሰው ነው ማለት ነው። ጎበዝ ነው ሲጫወት፣ ጀስት አቀራረቡም አሪፍ ነው እና ሲበልጥ ሲጫወት ግን በጣም ሀምብል ነው። በጣም ይለያል። እኔ በጣም ከሚመቹኝ ድሪም ሊግ ሶከር ፕሌየሮች መካከል አንደኛው ይሄ ነው ማለት ነው። ለእኔ ምርጥ የምላቸው እነዚህን ይመስላሉ። ለእናንተ ግን ምርጥ የምትሏቸው ኮሜንት ላይ በመጻፍ ሀሳባችሁን ማጋራት ትችላላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ለቤቱ ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ማየትም አለባችሁ። አድርጌያለሁ አላደረኩም የሚለውን ነገር መመልከት መቻል አለባችሁ። የደውሏን ምልክት ነክታችሁ ሁሌ አዳዲስ ቪዲዮ ስለቅ እናንተ ጋር እንዲደርስ ወይም በኖቲፊኬሽን መልክ እናንተ ጋር እንዲደርስ ማድረግ ትችላላችሁ። ቪዲዮን ደግሞ ላይክ በማድረግ ጨርሱት። በቀጣይ በአዳዲስ ባባበዱ ቪዲዮዎች እንመለሳለን። እስከዛ ድረስ አብራችሁን ሁኑ። ሰላም ከእናንተ ጋር ይሁን። ይመቻችሁ።